ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቀርባሉ። በአገራዊ ምክክሩ 4 የስራ ቡድኖች በተመካከሩባቸው ጉዳይ ላይ ባቀረቡት ምክረ ሀሳቦች መግባባት ላይ ደረሱ። ቡድኖቹ የተስማሙባቸው አጀንዳዎች የሃይማኖት ጉዳዮች፣ የሰላም ግንባታ አጀንዳዎች፣ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት፣ በተጨማሪም የሙስናና መልካም አስተዳደር ጉዳዮች ናቸው። የኢትዮጵያ አገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ እያካሄደ ባለው አገራዊ ምክክር ጉባኤ በኮሚሽኑ ምክር ቤት በተለዩ 8 አጀንዳዎች ላይ ምክክር እየተደረገ መሆኑን ይታወቃል። ሲመካከሩ የቆዩት እያንዳንዳቸው 500 አባላት ያላቸው የስራ ቡድኖች ተጠናክረው በቀረቡ የአጀንዳ ምክረ ሀሳቦች ላይ መግባባት ላይ መድረሳቸውን በተዘጋጀ ቃለ ጉባኤ ሰነዶች ላይ በመፈረም አረጋግጠዋል። የአማራ ክልል ጠቅላይ ፍርድ ቤት የ2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት የትኩረት አቅጣጫዎች በተመለከተ ውይይት እያካሄደ ይገኛል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለም አንተ አግደው በዚህ ወቅት እንደገለጹት በበጀት ዓመቱ በክልል የዳኝነትና ፍትህ ስርዓት ለማሻሻል ውጤታማ ስራዎች ተከናውነዋል። ከነዚህም መካከል የፍትህ ስርዓቱን በዲጂታል ቴክኖሎጂ በማስደገፍ ስራ በዋናነት መከናወኑን አመልክቷል። በዚህም መሰረት የዲጂታላይዜሽን ፍኖተ ካርታ ተዘጋጅቶ ወደ ተግባራ የተገባ ሲሆን ጠቅላይ ፍርድ ቤቱን ጨምሮ 43 ከፍተኛና የወረዳ ፍርድ ቤቶች በዲጂታል ስርዓት የማስተሳሰር ስራ ተሰርቷል ብለዋል። በተዘረጋው የአሰራር ስርዓት ተከራካሪ ወገኖች በተለያዩ ቦታዎች ሆኖ በስማርት ችሎት ቪዲዮ ኮንፈረንስ እንዲከራከሩ ምቹ ሁኔታ መፍጠሩን አብራርተዋል። ኢትዮጵያ በኒውክሌር ፕሮግራም ግንባታ ሂደት በዘርፉ የዓለም ሀያላን አቅም ደምራ እየተጠቀመች ነው። ፈርስት ፖስት አፍሪካ ባጋራው ትንታኔ በኢትዮጵያ የኒውክሌር ፕሮግራም ሩሲያና አሜሪካ መሳተፋቸውን ስልታዊ ነፃነትን የጠበቀና ብልህ ዲፕሎማሲን የተከተለ መሆኑን ተመላክቷል። የኒውክሌር ቴክኖሎጂ ለኢንዱስትሪ፣ ለሕክምና፣ ለግብርናና ለንጹህ ኤሌክትሪክ ኃይል ማመንጫነት ከፍተኛ አስተዋጽኦ እንደሚኖረው ይታመናል። የሩሲያው አቶሚክ ኤጀንሲና የአሜሪካ ቴክኖሎጂ አካላትም በዘርፉ የቴክኒክ የሰለጠነ የሰው ኃይልና የደህንነት ድጋፎች ለመስጠት ከፍተኛ ፍላጎት ማሳየታቸውን በዘገባው ተገልጿል። የዘርፉ ባለሙያዎች እንደሚገልጹት ኢትዮጵያ በምስራቅ አፍሪካ የኃይል ማዕከል ለመሆን የምታደርገው ጉዞ ይሄ የኒውክሌር ቴክኖሎጂ ተጨማሪ ትልቅ አቅም ይፈጥርላታል። ዓለም በፈጣን የፖለቲካ፣ የኢኮኖሚ፣ የዲፕሎማሲና የቴክኖሎጂ ለውጥ ላይ ናት። በአገራችን የፖለቲካ ታሪክ ውስጥ ባለፉት ዓመታት ጉልህ ስፍራ የነበረው ቆሞ ቀሩ ህወሓት ግን የዚህ የሰለጠነ ለውጥና የስልጣኔ ማዕከል ተካፋይ መሆን አልቻለም። ህገወጡ የሽፍቶች ስብስብ ህወሓት ያለ ጦርነት መኖር የማይችለው የጦርነት ኢኮኖሚና የአፈና መዋቅርን ጠብቆ ለማቆየት ነው። ቡድኑ የዘረፈውን ሀብትና የገነባውን ህገወጥ የጥቅም ትስስር ለማስጠበቅ ሲል ብቻ ሀገርን ወደ ተደጋጋሚ ትርምስ ውስጥ ለማስገባት ያለ እንቅፍ መቅበዝበዝን ይሁነኝ ብሎ ተያይዞታል። ተስፋ የቆረጠው ኃይል እቆምላታለሁ ለሚለው ለትግራይ ህዝብ ትልቁ ጠንቅና የሰላም ማለቁ በመሆኑ ለህዝቡን ሞትን፣ መፈላቀልና መራብን ብቻ ነው ያተረፈው።
በመጨረሻም ስፖርት ዜና። ፒኤስጂ ጃፓናዊን ግብ ጠባቂ ዚዮን ሱዙኪን ለማስፈረም ተስማማ። የፈረንሳዊ ክለብ ፒኤስጂ ዚዮን ሱዙኪን ከፓርማ ከ35 ሚሊዮን ዩሮ ለማስፈረም ከስምምነት ደርሷል። ሱዙኪ በ23ኛ የዓለም ዋንጫ ላይ የጃፓን ብሔራዊ ቡድንን ወክሎ ድንቅ ብቃት ማሳየት ይታወሳል። የ23 ዓመቱ ጃፓናዊ ግብ ጠባቂ በፓርማ ባሳየው ድንቅ ብቃት የበርካታ አውሮፓ ታላላቅ ክለቦችን ትኩረት የሳበ ሲሆን ፒኤስጂ ግብ ጠባቂ ክፍሉን ለማጠናከርና የረዥም ጊዜ አማራጭ ለማድረግ ዝውውሩን እንደጨረሰ ዘገባዎች ያሳያሉ። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ